ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በትላንትናው ዕለት እንግዲህ ማንቸስተር ዩናይትድ የዩሪ ቴሌማንስ ይህንን የቤልጂየማዊ ተጫዋች ዝውውር ኦልሞስት እንግዲህ ከስምምነት መድረሱና የሕክምና ምርመራውም ቀጠሮ እንደተያዘለት ይታወቃልና በዛ መሰረት እንግዲህ የተጫዋች በይፋ የሕክምና ምርመራውን ጨርሷልና ከዚህ በኋላ እንግዲህ ኮንትራቱን ይፈርማል ተብሎ ነው የሚጠበቀው። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ቤልጂየማዊ አማካኝ እንግዲህ አሁን የሕክምና ምርመራውን በተሳካ ሁኔታ ያጠናቀቀ ሲሆን በዛሬው ዕለትም በይፋ ፊርማውን የሚያኖር ይሆናል። ቴሌማንስ በማንቸስተር ዩናይትድ ቤት እስከ ጁን 2031 የሚያቆየውን የ5 ዓመት ኮንትራክትም የሚፈርም ይሆናል። ይህ ቤልጂየማዊ እግር ኳስ ተጫዋች እንደሚታወቀው በብዛት እንግዲህ በጣም በሚገርሙ ፓሶቹ በእይታውና ደግሞ በጣም ሎንግ ሬንጅ በሆኑ ሹቶቹ እንደሆነ ይታወቃል። የተወለደው በሴንት ፒተር ሎ በቤልጂየም እንደ ፈረንጆቹ አቆጣጠር በ1997 በአንደርሌት አካዳሚ መጫወት የቻለ ተጫዋች እንደሆነ ይታወቃል። በ16 ዓመቱ የመጀመሪያውን ጨዋታ ማድረግ ችሏል። ከዛ በኋላም እንግዲህ ወደ ፈረንሳይ በመሄድ በሞናኮ ጥሩ የሚባል ጊዜን ካሳለፈ በኋላ ወደ ሌስተር ሲቲ ማቅናት ችሏል። በኤፍኤ ካፕ ፋይናል እንግዲህ በጣም ድንቅ የሚባል ማሸነፊያ ጎል ካስቆጠረ ቅጽበት በኋላ ነው እንግዲህ የሌስተር ሲቲ ጉዞውን የጨረሰውና ወደ አስቶን ቪላ በነፃ በመቀላቀል እጅግ ድንቅ የሚባል በፒቮት ሮል እጅግ ድንቅ የሚባል እንቅስቃሴ ማሳየት ችሏል። በኢንተርናሽናል ዱቲ እንግዲህ በቤልጂየም ብሔራዊ ቡድን ላይ በጣም ድንቅ የሚባል እንቅስቃሴን ጊዜን ማሳለፍ ችሏል። በዚህ መሰረት እንግዲህ ተጫዋቹ በመጨረሻም እንግዲህ ተጫዋቹ ባልተጠበቀ ሁኔታ ወደ ማንቸስተር ዩናይትድ ማቅናት ችሏል። በማንቸስተር ዩናይትድ ቤትስ ምን አይነት እንቅስቃሴ ያሳየናል የሚለው ነገር የብዙዎችን ቀልብ እየሳበ ነው። በመሀል ክፍል እንግዲህ ማንቸስተር ዩናይትዶች አንድሪ ሳንቶስ፣ ዩሪ ቴሌማንስ እና እንግዲህ በቀጣይስ ማንን ያስፈርማሉ የሚለው ነገር የብዙዎችን ቀልብ የሳበ ጉዳይ እንደሆነ ይታወቃል። የማንቸስተር ዩናይትድ ቀጣዩ አማካኝ ማን ይሆናል የሚለው ነገር አሁንም ቢሆን የብዙዎቹን ቀልብ ስቧል። ማንቸስተር ዩናይትድ በዝውውር መስኮቱ ሳንቶስ እና ቴሌማን በ85 ሚሊዮን ፓውንድ በእጁ ካስገባ በኋላ ቀጣዩ ፈራሚ የሚሆነው ተጫዋች ትኩረት ስቧል። ዩናይትድ በዚህ ክረምት ለአማካኝ ዝውውር በድምሩ 150 ሚሊዮን ፓውንድ በጀት እንዳለው የተገለጸ ሲሆን ከበጀቱ አሁን ላይ የቀረው 65 ሚሊዮን ፓውንድ መሆኑ ተገልጿል። የዩናይትድ ሰዎች በዋነኝነት ከሚፈልጓቸው ተጫዋቾች መካከል አንደኛው አሌክስ ስኮት ሲሆን መሸጫ ዋጋውም 80 ሚሊዮን ፓውንድ እንደሆነ ይታወቃል። በዩናይትድ ዝርዝር ውስጥ ወደ 5 የሚሆኑ አማካኞች የተዘረዘሩ ሲሆን ዩናይትድ ከነዚህ አማካኞች አንዱን ወደ ቡድኑ እንደሚጨምርም ተገልጿል። ዩናይትድ የሚፈልጋቸው አማካኞች ግምታዊ የዝውውር ዋጋቸው ይህንን ይመስላሉ። እንግዲህ አሌክስ ስኮት 80 ሚሊዮን ፓውንድ ሲሆን ካርሎስ ባሌባ 85 ሚሊዮን ፓውንድ፣ ፍሌክስ ሜቻ 90 ሚሊዮን ፓውንድ፣ ማኖ ኮኔ 47 ሚሊዮን ፓውንድ እንዲሁም ዣኦ ጎሜዝ 40 ሚሊዮን ፓውንድ እንደሆነ ይታወቃልና እነዚህ እንግዲህ በማንቸስተር ዩናይትድ ሊስት ውስጥ የገቡ ተጫዋቾች እንደሆነ ይታወቃልና ከነዚህ ውስጥ ማንም ቢያስፈርም እናንተስ የትኛው የተሻለ ነው ብላችሁ ታስባላችሁ? ኮመንት ሴክሽን ላይ አስቀምጡልኝ። ሌላኛው በማንቸስተር ዩናይትድ የዝውውር አዳር ውስጥ የገባው አሌክስ ስኮት እንደሆነ ይታወቃል። እንግዲህ ይህ ተጫዋች በብዛት የሚታወቀው እንግዲህ ቦክስ ቦክስ ሚድፊልድ እንደሆነ ይታወቃል። ስትሬንግዝ አለው በጣም ቦሉኒንግ ላይ ለአንድ የመሀል ክፍል ወይም ዲፕ ሮል የሚጫወት ተጫዋች የሚያስፈልገው ምንድነው? ቦል ዊኒንግ ነው። ኳሶችን የማሸነፍ ካፓቢሊቲው በጣም አስፈላጊው እና ከዚህ አንጻር በጣም ድንቅ የሚባል ተጫዋች ነው። በማንቸስተር ዩናይትድ የዝውውር አዳር ውስጥ የገባው ሌላኛው አሌክስ ስኮት እንደሆነ ይታወቃልና ቦርንማውዞች እንግዲህ አዲስ ኮንትራክት ለማስፈረም ወሳኝ ስራዎችን እየሰሩ እንደሆነ ይታወቃል። ነገር ግን ተጫዋቹ ለሌሎች ክለቦች የመፈረም ከፍተኛ ፍላጎት እንዳለው ነው እየተነገረ የሚገኘውና አጠቃላይ እንግዲህ 37 አፒሪያንሶችን አድርጎ 3 ጎል እና 1 አሲስት ማድረግ የቻለ ተጫዋች እንደሆነ ይታወቃል። 2849 ደቂቃዎችን መጫወት የቻለ ሲሆን አጠቃላይ ፓሲንግ አኩሬሲ ወደ 70% ነው። ባክግራውንዱን ከተመለከትን እንግዲህ ተጫዋቹ የተወለደው ኦገስት 21 2003 ላይ ሲሆን ጌርነሲ በተባለ ቦታ ነው እንግዲህ የመጀመሪያ ካሪየሩን የጀመረው። ወደ ሳውዛምፕተን አካዳሚ ከማቅናቱ በፊት ለብሪስቶል ሲቲ መጫወት ችሏል። ወደ ቦርንማውዝ ከማቅናቱ በፊትና በቦርንማውዝ እይታ ውስጥ መግባት ችሏል። የኢንግላንድ ኢንተርናሽናል እንግዲህ በጣም ድንቅ የሚባል እንቅስቃሴን ካስመለከተ በኋላ በመጨረሻ እንግዲህ ወደ ቦርንማውዝ መቀላቀል ችሏል። አሁን የበርካታ የአውሮፓ ክለቦችን ቀልብ መሳብ ችሏል። በቦርንማውዝ ቤት በጣም ድንቅ የሚባል እንቅስቃሴን ማስመልከት የቻለ ተጫዋች እንደሆነ ይታወቃል።
እስቲ አሁን ስለ አዲሱ ፈራሚ አንድሪ ሳንቶስ አንዳንድ ፖይንቶችን እናንሳ። ስለ ካዝሜሮ ካነሳን እንግዲህ አይቀሬው አንድሪ ሳንቶስ በማን ዩናይትድ የሚፈለግ አይነት ፕሮፋይል እንዴት ሆነ የሚለውን አያይዘን መግለጽ ይኖርብናል። አሁን ካዝሜሮን ካያችሁት በጣም ጥሩ ተጫዋች ነው። ፓስ ላይ ግን ከልክ ያለፈ አደገኛ ሙከራዎችን ያደርግ ነበር። ለዚያም ነው እንግዲህ የፓስ ስኬቱና ታማኝነቱ ይቀንስ ነበር። በተጨማሪም በመከላከል ረገድ የሚፈልገው እንቅስቃሴ ወይም ቀልጥፍና ሞቢሊቲ የጎደለው ነበረ። ሳንቶስ ከካዝሜሮ ያነሰ ፓሲንግ ሬንጅ ቢኖረውም በሌሎች ዘርፎች ግን በሁለቱ የተሻለ ሆኖ ይገኛል። ምንም እንኳን እንግዲህ ፓሲንግ ሬንጁ አጭር ቢሆንም ጨዋታውን በማደራጀት ኳስን በማቆየት የኳስን ሰርኩሌሽን በመቆጣጠር አስፈላጊ ሲሆን በጨዋታም ወደፊት በማስኬድ ብቃቱ ከካዝሜሮ በእጅጉን ይልቃል። ካሪክም እንደዚሁ ነበር። እንግዲህ በሁለቱም እግሮች አንድ ወይም ሁለት ንክኪ ብቻ በመጠቀም የጨዋታዎችን ፍጥነትና አቅጣጫ መቆጣጠር እንዲህ አይነት የስድስት ቁጥር አማካኞች በዘመናዊ እግር ኳስ እጅግ ብርቅ እንደሆኑ ይታወቃል። እንደ ራይስ ሙሉ ሜዳውን ባያካልልም ያ ግን መሰረታዊ የስድስት ቁጥር መስፈርት እንዳልሆነ ይታወቃል። ትክክለኛው መስፈርት ፋቢኒዮ፣ ፓርቴ፣ ቡስኬት፣ ሮሪ ናቸው። ሳንቶስም ወደዚያው ነውና 22 ዓመት ሆኖ አረዳዱ ልክ እንደ 32 ዓመት ተጫዋች እንደሆነ ይታወቃል። ዲክላን ራይስ እና አንጎሎ ካንቴ ሰዎች ስለ ስድስት ቁጥር አማካኞች ያላቸውን አካል ብቃት ወይም ፊዚካል ዲማንድ ግምት በእጅጉኑ እንደቀየሩት ይታወቃል። ሲጀምርም ካንቴ 8 ቁጥር እንጂ ንጹህ የስድስት ቁጥር ተጫዋች አልነበረም እና ራይስም እንግዲህ ወደ ስድስት ቁጥር ሚና የተቀየረ ተጫዋች እንደሆነ ይታወቃል። በደንብ የተለመደው የስድስት ቁጥር ፕሮፋይል እንደ ካዝሜሮ፣ ሮሪ፣ ፋቢኒዮ፣ ቡስኬት እንደሆነ ይታወቃል። አንዳንድ ጊዜ እንግዲህ በፍጥነት ልታልፏቸው ትችላላችሁ፣ ግን በከፍተኛ የጨዋታ ንባብ፣ በትክክለኛ ቦታ አያያዝና በላቀ የአካል ብቃት ስራቸው በጥሩ ሁኔታ ይወጣሉ። እናም የሳንቶስ ፕሮፋይል በዚህ ውስጥ የሚመደብ ሲሆን ሙሉ ሜዳውን በተለየ ፍጥነት የሚያካልል ተጫዋች አይደለም፣ ግን በመከላከል ረገድ ጥሩ ስድስት ቁጥር እንደሆነ ይታወቃል። በቦታ አያያዙ እንግዲህ ብልህ የመሃል ሜዳ ቦታውን ወይም ፒቮት ያለ ምክንያት አይለቅም። ይህም እንግዲህ ቡድኑ የተቀናጀ ቅርጽ እንዲኖረውና ፈጣን የመልሶ ማጥቃት ሙከራን ለመገደብም ይረዳል። በአንድ ለአንድ ፍልሚያዎች ላይ በችኮላ ታክል አይወርድም። ይልቁንም የተጋጣሚን ማጥቃት በማዘግየት ቡድኑ እንግዲህ ወደ መከላከል አደረጃጀቱ እንዲመለስ ጊዜ እንደሚፈጥር ይታወቃልና ይፋለማል። አይታችሁት ከሆነ እንግዲህ በአንድ ለአንድ ፍልሚያዎች ላይ ደፋር ሲሆን ወደፊትም የሚሮጡ ተጫዋቾችን በትጋት ይከተላል። በአየር ላይም ያለ ፍርሃት ይፎካከራል። በተጨማሪም ጥሩ የመዝለል አቅምም እንዳለው ሁላችንም እናውቃለን። እና ታዲያ ለስድስት ቁጥር አማካኞች 90% ኳስ የማቀበል ስኬት ትክክለኛው መስፈርታቸው ወይም ማድረግ የሚጠበቅባቸው ነው። ሳንቶስም ይህንን በሚገባ ማሟላት የቻለ ተጫዋች እንደሆነ ይታወቃል። በነገራችን ላይ ኳሱን ወደፊት በማስኬድ የኳስ ሰርኩሌሽን በብልህነት በመቆጣጠር መካከል ተገቢውን ሚዛን ብትጠብቅም እንኳን ከፍተኛ ኳስ የማቀበል ስኬት ያለውን ስድስት ቁጥር አማካኝ ወደ ቡድን በማምጣት ብቻ የኳስ ቁጥጥርን ከ50 ወይም ወደ 70% ያደርጋል ብሎ መጠበቅ ስህተት ነው። በተለይም እንግዲህ በዘመናዊ እግር ኳስ ይህንን ሁኔታ በደንብ ማየት እንችላለን። ስለዚህ ሳንቶስን ስትገመግሙ ይህንን ነጥብ ሁልጊዜም በውስጣችሁ ያዙት። በካሪክ ስር በፈጣን ሽግግር ወይም ትራንዚሽን ላይ የተመሰረተ እግር ኳስ የመጫወት እድሉ ከፍተኛ ነው እና ሳንቶስን በእርግጥ ክፍት ስፔሶች ላይ በፍጥነት ሊታለፍ ይቻላል ወይም ወደ ቦታው ለመመለስ ሊዘገይ ይችላል። ሆኖም ግን በአጠቃላይ የስድስት ቁጥር ሚናው በጥሩ ብቃት ይወጣል። ከኳስ ጋርም የሚያሳድረው ተጽዕኖ የላቀ በመሆኑ እነዚህ ጥቂት ድክመቶችን መሸፈን ይችላል ማለት ነው። ሌላው አምክሬ መናገር የምፈልገው ነገር አብዛኞቻችሁ እንግዲህ ሳንቶስን እንደ ንጹህ ስድስት ቁጥር ምን ያህል የተለየ ተጫዋች እንደሆነ አልገባችሁም። ምክንያቱም እንግዲህ ካይሴዶ በሌለበት ጨዋታ ብቻውን በስድስት ቁጥር ሚና ሲጫወት አላያችሁትም እና ሳንቶስ በደንብ ለመረዳት ካይሴዶ በሌለበት ጨዋታ ላይ እንድትመለከቱት እመክራለሁ። ስድስት ቁጥር ላይ ማስተርወርክ ትመለከታላችሁ። እንደዚህ አይነት ተጫዋቾች ምንም እንኳን የቡድኑ ልብና የጨዋታውን አቅጣጫ ጠቋሚ ሆነው ቢያገለግሉም ብዙውን ጊዜ ግን በኖርማል ተመልካቾች ዘንድ እንግዲህ ተገቢውን እውቅና ያገኙ። ከካይሴዶ ጋር ሲጣመሩም ጥሩ ተጫዋች መሆኑን ታያላችሁ፣ ግን የተለየ ተጫዋች አይመስልም። ብቻውን በስድስት ቁጥር ሲጫወት ወይም የካይሴዶን ሚና ሲጫወት ግን ምርጥ ነው እና ንጹህ ስድስት ቁጥር እንደሆነ በግልጽ መረዳት ይቻላል ማለት ነው ከዚህና ተጫዋቹ ወጣት እንደመሆኑ አንጻር ወደፊት በማንቸስተር ዩናይትድ ቤት ብዙ ነገሮችን ይሰራል ተብሎ ይጠበቃል እና የተለየ ነገርንም ያስመለከተናል ተብሎ ይጠበቃል። እናንተስ ይህንን ዝውውር እንዴት ተመለከታችሁት? ኮመንት ሴክሽን ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። ሌላኛው መረጃ እንግዲህ ፌነርባቼ ለኦሎምፒክ ማርሴይ 40 ሚሊዮን ዩሮ የዝውውር ክፍያ የሚከፍል ሲሆን ከዚህ በተጨማሪም እንግዲህ 2 ሚሊዮን ዩሮ ጉርሻዎችን ያካትታል ተብሏል። ማንቸስተር ዩናይትድ በስምምነት ላይ ባካተተው የሽያጭ ድርሻ ወይም ሴል ኦን ክሎዝ አማካኝነት ከ10 ሚሊዮን ዩሮ በላይ የሚያገኝ ይሆናል። ተጫዋቹ በፌነርባቼ እስከ
ሰኔ 2030 ድረስ የሚያቆየውን ውል የፈረመ ሲሆን በየዓመቱም በግምት 10 ሚሊዮን ዩሮ የተጣራ ደሞዝ የሚያገኝ ይሆናል ሲል ፋብሪዚዮ ሮማኖ አሳውቃልና ከዚህ ዝውውር እንግዲህ ማንቸስተር ዩናይትድ ተጠቃሚ ይሆናል ተብሎ ነው የሚጠበቀው። ምንም እንኳን ይህ ተጫዋች ኬሪየሩ ብዙዎች ትልቅ ግምት ቢሰጡትም ባልተጠበቀ ሁኔታ እንግዲህ ከጓደኛው ጋር በፈጠረው አለመግባባት ምክንያት ህይወቱ እንግዲህ አሁን ላለበት መመሳቀል ምክንያት መሆኑ ይታወቃልና ለጊዜ በጣም ቀላል የምንላቸው ነገር ህይወታችንን ውስብስብ እንደሚያደርጉት የሜንሰን ግሪንውድን ሁኔታ መመልከት እንችላለን። እንደዚህ አይነት ጉዳዮች እንግዲህ በተለይም በአሰልጣኞች መታየት ቢችሉ እንደ ሰር አሌክስ ፈርጉሰን ያሉ አሰልጣኞች ብቻ እንደዚህ አይነት ነገር ሊያክሙት ይችላሉ የሚል እምነት ነው ያለኝና በሚገባ ተይዞ ቢሆን ኖሮ እንደዚህ አይነት ነገር ውስጥ የመግባት እድሉ ወይም ባህሪው የሚሻሻልበት እድል ይኖር ነበረ። ተጫዋቹ ብቃት እንዳለው በተደጋጋሚ ሲያስመለክተን ቆይቷል። የሜንሰን ግሪንውድ ወደ ፌነርባቼ መዘዋወርን እንዴት አያችሁት? ዩናይትድም ከዝውውሩ ተጠቃሚ መሆን ችሏል። በርካታ ዝውውሮችን እንጠብቃለን። ማንቸስተር ዩናይትድ በዝውውር ራዳሮች ያስገባቸው እነ አሌክስ ስኮት፣ ማኖ ኮኔ እንዲሁም ደግሞ ፍሌክስ ሜቻ በጣም ጥሩ የሚባል እንቅስቃሴ እያስመለከቱ ይገኛሉና ማንቸስተር ዩናይትድ ከሶስቱ አንዱን ያስፈርማል ተብሎ ይጠበቃልና በዛሬው ዕለት እንግዲህ የጃኦ ጎሜዝ የማኖ ኮኔና የአሌክስ ስኮትን ንጽጽር በምንመለከትበት ጊዜ ጃኦ ጎሜዝ እንግዲህ በዲፌንሲቭ ሚድፊልደር ሮል የማይታማ እንግዲህ በጣም ኢነርጄቲክ የሆነ ተጫዋች እንደሆነ ይታወቃል። ሌላኛው ደግሞ በፕሪሚየር ሊግ ልምድ ያለው ተጫዋች መሆኑ ተመራጭ ያደርገዋል። አጠቃላይ ያለው ቦሉኒ ወይም ኳስን የማሸነፍ ንጻሬው በጣም ጥሩ የሚባል ነው። ከዛ ባሻገር እንግዲህ ዲፌንሲቭ አይኪው በጣም ጥሩ የሚባል ነው። ከዚህ አንጻር እንግዲህ ይህ ተጫዋች ፕሪሚየር ሊግን እንደመላመዱ አንጻር ተመራጭ ሊያደርገው ይችላል። ሌላኛው ማኖ ኮኔ እንግዲህ በተለይም ኳሶችን በመያዝ ቦል ኬሪየር ላይ በጣም ጥሩ የሚባል ነው። ፕሮግሬሲቭ ሚድፊልደር ወይም ፕሮግሬሲቭ የሆኑ ኳሶችንም እንዲሁ ደግሞ ለፊት መስመር ተጫዋቾች ያደርሳል። ይሄ ደግሞ በጣም አስፈላጊ ነው ለአንድ የሚድፊልደር ተጫዋች ዓለም ዋንጫ ላይ በሚገባ ይህንን ነገር አሳይቷል። በጣም ኳሊቲ እንዳለው በሚገባ ማስመልከት ትችሏል። ከኳስ ጋር የሚሰማው ኮንፈርት በትራንዚሽን ወቅት ለቡድን አጋሮቹ የሚረዳበት መንገድ በጣም አስገራሚ ነው። ከተጫዋቹ ጋር የሚነሳው ደካማ ጎኑ ምንድን ነው? ጉዳት ነው። እንግዲህ በጣም ተደጋጋሚ ጉዳቶችን ያስተናግዳል። ምናልባት ከዚህ አንጻር እንግዲህ ማንቸስተር ዩናይትዶች መጀመሪያ ተመራጭ ያደርጉታሉ የሚለው ነገር ጥያቄ ሊያስነሳ ይችላል። ሌላኛው ቦክስ ቱ ቦክስ የሆነው ሚድፊልደር አሌክስ ስኮት ነው። እንግዲህ ከጎሜዝ እና ከኮኔ አንጻር ስንመለከተው እንግዲህ ወደ ዲፕ ሮል የሚያመዝን ሲሆን ስኮት እንግዲህ በጣም ቴክኒካል የሆነ ተጫዋች ነው። ከኳስ ጋር በጣም ኮንፈርት የሚሰማው ተጫዋች ነው። ወደ ፋይናል ሰርድም እየተጠጋ እንግዲህ ቻንሶችን ክሬት ያደርጋልና አጠቃላይ እንግዲህ ስትመለከቱ ሶስቱም ጥሩ የሚባሉ ሚድፊልደሮች ናቸው። ግን ከነዚህ ውስጥ የትኛውን ትመርጣላችሁ? እንደ አጠቃላይ ከተነሱት ሀሳቦች አንጻር የእናንተን ኮመንት ሴክሽን ላይ አስቀምጡልኝ። ማንቸስተር ዩናይትድ ከሶስቱ አንዱን የማስፈረም እድል ይኖረዋል። ምክንያቱም ፍሌክስ ሜቻ እንግዲህ እስከ 90 ሚሊዮን ፓውንድ ድረስ ቦሩሲያ ዶርትሙንዶች ሊጠይቁ ይችላሉ። ያን ያህል ገንዘብ ማንቸስተር ዩናይትድ ያወጣል የሚለው ነገር ጥያቄ ሊያስነሳ ይችላል። እኛም እንግዲህ አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ የምናደርሳችሁ ይሆናል። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘሁ።